በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥር 4ን ዕረፍቱ ለዮሐንስ ሐዋርያ ብላ ከሌሎች በዓላት በተጨማሪ አክብራ አስባ ትውላለች። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳይል ማለት ነው። ወልደ ነጎድጓድ አቡቀለምሲስ ነባቤ መለኮት ተወጎሎስ ይለዋል። ቀዳሚሁ ቃል ውእቱ ብሎ ምስጢረ ሥላሴን አምልቶ አስፍቶ ይናገራልና። ፍቁረ እግዚእም ይለዋል። ዝኩ ካልዕ ረድ ዘያፈቅሮ እግዚእ ኢየሱስ ይላልና በዮሐንስ ወንጌል ምዕራፍ 21 ቁጥር 7። መውደድማ ሁሉንስ ይወዳቸው የለምን ቢሉ የእርሱ የተለየ ነውና፣ ከቶማስም የእሱ መውደድ ይበልጣል። ቶማስ በጦር የተወጋ ጎኑን ካላየው ካልዳሰሱ ብሎ ቢዳስስ እጁ ከእሳት እንደገባ ጅማት ተኮማትራለች። እርሱን ግን በከናፍሩ ቢስመው በጭኑ ቢያስቀምጠው ምን አልሆነምና። ሰላም ለዮሐንስ ዘተልዓለ መጠኑ በነሲያ ጸጋ ወክብር ዘይተውህበ ለካልአኑ ዘሥጋ ወደም እንዘ ውእቱ አኮኑ አመሳሞ ባፉ አማርፈቆ በሕዝኑ በእሳተ መለኮት መፍርህ ይወየ ዘባኑ እንዲል ቅዱስ ዮሐንስን ንጹሕ ወድንግል ይለዋል። አንድ ቀን ጌታ ዝናሩን ፈቶ አስቀምጦት ሳለ ጌታዬ ልታጠቀውን ብሎ ጠይቆ ጌታም ታጠቀው ብሎት ቢታጠቀው ሥጋዊ ፈቃድ ጠፍቶለታልና ንጹሕ ወድንግል ይለዋል። ቅዱስ ዮሐንስን እንዲሁም ዘንስር ይለዋል። ንስር በእግሩ ይሽከረከራል፣ በክንፉ መጥቆ ይበራል። እሱም እንደ ወንድሞቹ ሐዋርያት ዓለምን ዙሮ ሥጋዌውን አስተምሯል። ቀዳሚሁ ቃል ብሎ ቅድመ ዓለም ህላዌውን ጽፏልና ትውልዱ ከቤተ መንግሥትና ከቤተ ክህነት ነው። የቅዱስ ዮሐንስ አባቱ ዘብዴዎስ ወንድሙ ያዕቆብ ይባላሉ። ከዓሣ አስጋሪነት ጠርቶታል። የሮም ንጉሥ ጢባሪዎስ ቄሳር የጌታን ነገር አይሁድ በግፍ እንደሰቀሉት ሰምቶ ሲያዝን ይኖር ነበር። ከዕለታት በአንድ ቀን እኔ ቋሚ ለቋሚ ሚስቴ ገረድ ደንገጡር ሆነን እናገለግላታለን፣ እናቱን ፈልጋችሁ አምጡልኝ ብሎ 200 ጭፍራ ወደ ኢየሩሳሌም ላከ። ጌታ ግን የእናቱን ተድላ ሥጋ አይሻምና በደመና ነጥቆ ከገነት አግብቶ መድኃኒታችሁ ይህች ናት ብሎ ሰጥቷቸው ከአቤል ጀምሮ እስከ እርሷ ድረስ ያረፉ ነፍሳት በአማን እግዝእትነ በአማን መድኃኒትነ ብለው አመስግነዋታል። በዚህ ጊዜ ዮሐንስን ሄደህ አስተምረው አለው። ዮሐንስም ሄዶ ሲያስተምረው በዕለተ ዓርብ አይሁድ እንደሰቀሉት አድርገህ ስለህ አሳየኝ ብሎት ሲስል እንዳየው ራቁቱን ቢስለው ጌታ እንዲህ ብሎ ተናገረ። በከመ ሰቀሉኝ አይሁድ ራቄ በኢየሩሳሌም ዳግምኑ ትሰቅለኒ በሮም። አይሁድ በኢየሩሳሌም ራቁቴን እንደሰቀሉኝ ሁለተኛ በሮም ትሰቅለኛለህን አለው። በዚህ ሰዓት ቅዱስ ዮሐንስም ከለሜዳ አስታጥቆ ሳለው። ከለሜዳ አስታጥቆ መሳል የተጀመረው በዚህ ጊዜ ነው። ስሎ ሲጨርስ ቅዱስ ዮሐንስ ቢስመው ሁለት ከንፈሩ ከስሉ ጋር 2 ሰዓት ያህል ተያይዞ ቆይቷል። የቅዱስ ዮሐንስ ሀገረ ስብከቱ ጽር ነው። ከ72ቱ አርድእት አብሮኮሮስን አስከትሎ መርከብ ተሳፍሮ ወደ ኤፌሶን ሲሄድ ማዕበል ተነስቶ መርከቡን ሰባበረባቸው። በዚህ ሰዓት እነርሱም በተለያየ ዳርቻ ወጡ። ኋላ ግን በፈቃደ እግዚአብሔር ተገናኝተው ኤፌሶን ገብተው ሮምና ከምትባል ሴት ቤት አገልጋይነት ተቀጠሩ። ዮሐንስ ከቤተ ምንዳድ፣ አብሮኮሮስ ከቤተ ምሕጻብ ያገለግሉ ጀመር። የመስፍነ ብሔሩ ዲዮስቆሪዶስ የ12 ዓመት ልጅ ዳሞስ የሚባል ከእርሷ ቤት ሳለ ቤተ ምሕጻብ ገብቶ ሲታጠብ በዚያ ያደረ ሰይጣን አፍኖ ገደለው። እርሷም በዚህ ሰዓት ዋይ ብላ አልቅሳ ጮኸች። ዘመዶቹም ተሰበስበው ያለቅሱ ደረት ይደቁ ጀመር። ዮሐንስ ከቤተ ምንዳድ ነበር። ሄዶ ከወደ ኋላቸው ቆሞ ያዝን ጀመረ። እርሷ ግን አንተ ከርፋፋ ባሪያ ልትስቅብኝ ልትሳለቅብኝ መጣህን አለችው። ቅዱስ ዮሐንስ ግን ለሞተ ያዝኑለታል ወዲያውም ከሞተ ያስነሱታል እንጂ ይስቁበታልን ብሎ እስመ እግዚአብሔር ጠርቶ ቢጎትተው ተነስቶ ክብሩን መስክሯል። ቅዱስ ዮሐንስ ወንጌሉን የጻፈው ጌታ ባረገ በ30 ዓመት ኔሮን ቄሳር በነገሰ በ7 ዓመት በኤፌሶን በደሴተ በጥሞስ በጽር ቋንቋ ነው። ቅዱስ ዮሐንስ ሲጽፍም እንደ ማቴዎስ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ ከዳህራዊ ልደቱ፣ እንደ ማርቆስ በከመ ጽሑፍ ብሎ ከጸያኢ ፍኖቱ፣ እንደ ሉቃስም ወኮነ በመዋዕለ ሄሮድስ ንጉሠ ይሁዳ ብሎ ከብስራቱ አልጀመረም። ቀዳሚሁ ቃል ውእቱ ብሎ ከቀዳማዊ ልደቱ ጀምሯል።
ቅዱስ ዮሐንስ ሐዋርያ የሚጽፈው በዋሻ ነበረ። ከዕለታት በአንድ ቀን መብረቅ ወርዶ ታቹን ሳይነካ ላዩን ከሶስት ከፈለው። ቅዱስ ዮሐንስም ቢወጣ መልአኩ በአምሳለ ወሬዛ ሆኖ አስኳሉ በወጣለት እንቁላል የባህሩን ውሃ እየቀዳ እየጨለፈ ሲያፈስ አየው። በዚህ ሰዓት ቅዱስ ዮሐንስ ሐዋርያ ተጠግቶ ሄዶ ምን ማድረግህ ነው አለው። መልአኩም እንዲህ ብሎ መለሰለት፣ ይህን ባህር ቀድቼ የብስ አድርጌ ቤት ሰርቼ ከብት አርብቼ ልኖርበት ነው አለው። ንግግሩ ደንቆት ዮሐንስም ባህር የብስ ማድረግ እንዴት ይቻልሃል አለው። ይህስ ፍጡር ነው ይሆናል አንተ እንጂ የማይመረመር ባሕርየ ሥላሴን እመረምራለሁ ብለህ ጀምረህ የለምን አለው። በዚህ ሰዓት ሐዋርያውም ተመልሶ ገብቶ ወቦቱ ሁሉ ሆነ ብሏል። ቅዳሴውንም ከዚህ አያይዞ ተናግሮታል። ቅዱስ ዮሐንስ ሐዋርያ ይህም ብቻ አይደለም፣ ኃላፊያቱን መጻያቱን ሁሉ በራእይ አይቶ በመጽሐፍ ጽፎታል። በሃይማኖት የወለዳቸው ምዕመናንም ከሃይማኖት እንዳይናወጡ ከምግባረ ሰናይ እንዳይወጡ 3 መልእክታት ጽፎላቸዋል። የቅዱስ ዮሐንስ ሐዋርያ መዋዕለ ስብከቱ 70 ዓመት ነው። ቅዱስ ዮሐንስ መላ ዘመኑን ጌታ በዕለተ ዓርብ የተቀበለውን መከራ እያሰበ ቁጽረ ገጽ ሆኖ ሲያዝን ሲያለቅስ ኖሮ በዚህ ዕለት አርፏል። ይህም ሊታወቅ መላእክት መቃብሩን ቆፍረውለት ገብቶ ሲጸልይ ደቀ መዝሙሩ ፋይርን የኤፌሶንን ሰዎች በተማራችሁበት ትምህርት ጸንታችሁ ኑሩ በላቸው ብሎ ላከው። ደቀ መዝሙሩም እንደተባለው መልእክቱን አድርሶ ቢመለስ መቃብሩ አፈሩ ተመልሶ መጎናጸፊያውን ማቋሚያውንና መነሳንሱን ከዳር አግኝቶታል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። የጻድቁ ረድኤት በረከት ይድረሰን፣ አሜን። ሁልጊዜ